አቤት አለቃ። ሰላም በርከት ያለ ገንዘብ ከአረብ ሀገር ይዛ መጣለች። አንድና ብቸኛዋ ልጇን እያፈላለገች ነው። ምን? ትክክለኛ ልጇ ያለችበትን አድራሻ እልክልሃለሁ። አሁኑን ሄድ አስወግዳት። ምን አስወግዳት ማለት? ግደላት ነው። በምትኩ ግን ሰላም ይዛ የመጣችውን ገንዘብ በሙሉ ልጇን ገብታ መውሰድ የምትችል ሰዓት የሆነች ልጅ አዘጋጅልኝ። እሺ አለቃ። ሰራተኛ እንፈልጋለን ብላችሁ ጠይቃችሁት ነበረ? አዎ። አንቺ ነሽ? አዎ እኔ ነኝ። እኔ ልስታስወሻለሽ? ይቅርታ፣ እንታወቃለን እንዴ? ኧረ አንተዋወቅም። ከሰው ጋር ተመሳስለሽብኝ ነው። እንዴት ነው? ቆይ ያው ሁላ እንዳሰቃየዋትና ትክክለኛ እናቷ ፊት ለፊቷ ቆማ ማስታወስ አልቻለችው። እሷ ቆም ፈልጊ ከዚህ ቤት እንድትባረር ነው ማድረጋችሁ። አደራ ሰላም ሚኒስትር ካወቀች ሀብቱ አጠቃላይ ለበይ ተወሰት። አንቺ ደግሞ መቼ ቢሆን ይቀራለች። ችግር እሺ፣ ለሷ ችግር የለውም። አደራ ከክፍል 1 ክፍል 6 ደርሰናል ማለት ነው። እንግዲህ ወደ ከክፍል 2 ወደ ክፍል 6 ስናመራ መጀመሪያ ወደ ክፍል 2 ላይ ስንመጣ እንግዲህ ብሌን አሁን ላይ ሰራተኛ ሁና ከእናቷ ቤት ገብታለች ማለት ነው። እንዴት መጣች? እንዴትስ እያል ነው። በኃይሉ ግን በጣም እያስጨነቃት ነበረ። ምክንያቱም ሲያያት ገና ፔስታሏን ይዛ ስትመጣ ብረት ነገር ሲያሳያት ስደነግጥ ስጥል ነበረ። እሱ ግን የምታውቀውና የምታስታውሰው መስሏት ተጥላለች የተባለችው ብሌን እሷ ስራ ፍለጋ ወደ እናቷ ቤት ስራ አለ በማለት ደላላው ልኳት ቀጥታ ትመጣለች። በጣም ይገርማል። አሁን ላይ አደራ በጣም ብዙ ነገሮች ያስተምራል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 6 ደረሰ ማለት ነው። እንግዲህ ወደ ኋላዎቹ ፓርት ስንመለስ ብሌን አሁን ላይ እናቷን እያፋለገች ነበር። ነገር ግን በመጨረሻ የብሌን አሳዳጊ ሙታለች እናትሽ በማለት ልጇን ለማግኘት ስትል ሙታለች የሚለውን መልስ ሰጣት። ልቧ ተሰብሮ በለቅሶ ተመልሳ ወደዛኛው ቤት ሂዳለች። ምክንያቱም በኃይሉ ጋርድ ያለውን ነገር በመስማት ሄዶ ሁሉንም ነገር ጨርሷል። አሁን ላይ ግን የበኃይሉ ጋርድ ፍላሹን ከሰጣችሁ በኋላ ሁሉንም ነገር አገናኝሃለሁ በማለት ነበር ሁሉንም ነገር ከእናት ጋር የማገናኝህ ይሄን ነገር ካደረግክ ነው ብሎታል። እናም በዚህ የተነሳ ብሌንን እናትሽ የለችም በህይወት አፈላለኩኝ፣ እናም በዚህ ነው ማለቅሰው ስትላት ብሌንም በለቅሶ ልቧ ይሰበራል። እናቷን ማሳደጊያዋ ልጄ አሁን እኮ ግን እንዋይ አሁን ስመጣ በደቂቃዎች መሀል እንዳለች ነበር የነገርሽኝ ስትላት፣ አዎ የተሳሳተ መረጃ ነው፣ እዛው እንደሞተች አረብ ሀገር ለስራ እንደሄደ እዛው ነው የሞተችዋሉ። እንግዲህ ይሄ ሁሉ ድርጊት እየተደረገ ያለው በኃይሉ የሚባለው ሰውዬ የሌላ ልጅ አምጥቶ ልጅሽ ናት በማለት ልጅቷን ሰጥቷታል ማለት ነው። እሷም ልጄ ናት ብላ ቃልን ተቀብላለች። ልጇ ግን የእሷ ሰራተኛ ሆናለች። በጣም እዚህ ጋር ስማርትና አስተማሪ የሆነ ድራማ ነው። ብዙን ጊዜ እኛ በስደት ዓለም ስንኖር ልጅ በህፃነታችን ወልደን እንልካለን ወይንም እዛው ወልደን ትተናቸው የምንመጣል ህፃኖች አሉ። የዚህ ጊዜ ለ2 ዓመት ብለን እንሰራና በጣም እንቆያለን። ከዛም በኋላ ልጆቹ አድገው እንትን ሲሉ ይችናል ልጅ ስትባል ነው እንግዲህ ሰላምዬም አረብ ሀገር ብዙ እድሜዋንም ጉልበቷንም እዚሁ በመጨረስ ሀገሯ ላይ ደግሞ ብዙ ንብረቶችና ገንዘቦችን አፍርታለች። ነገር ግን አሁን ላይ ደስ የሚለው ነገር የተደበቀ ሚስጥሩን የብሌን አሳዳጊ እናት እንግዲህ ልጁ እዛ ቤት የገባው ልጅ የሚያወሩትን ሚስጥር እየተከታተለ ይገኛል። እንግዲህ
ቃል ልጅ ናት ተብላ እንትን የተባለችው የተደበቀው ሚስጥር መድኃኒት እንግዲህ ለአባቷ አባት ነች ተብላ በእሷ ስም እንዲወረስ ንብረቱ ሁሉ እንግዲህ የአንቺ ልጅ ናት ተብላ ባልወለደቻት ልጅ በተሰጠቻት ያን ሁሉ ንብረት ገንዘቧን ሁሉ ለእሷ ካደረገ በኋላ እንግዲህ እሷን ለመግደል ብዙ ነገር እያደረገች ነው ማለት ነው። እናም እንግዲህ ብሌን እዛ ቤት ሰራተኛ ሆና እየሰራች ነው ያለችው። ስመጣ ግን መጀመሪያ ልጅ በኃይሉ አውቋታል። ምክንያቱም ስትሄድ ግን በጣም ትንሽ 4 ዓመት ልጅ ነበረች። ከዛ በኋላ ነው በቃ እናትየዋም ብዙ ዓመታትን አረብ ሀገር አስቆጥራ መታ የነበረው። እናም በኃይሉ ያላት አሁን ሁሉም ነገር እንትን ስላለ መጀመሪያ ልጅቷ ስመጣ አሰናብታት ብሎ ነበረ የደወለለት ላቃሉ ማለት ነው። እናም እሱም ለማለት አሰናብታት ግደላት ነው። መጀመሪያ ግን ንብረቱም ሁሉም በዚች በልጅቱ ቃል በተባለችው ልጇ ባልሆነችው ልጅሽ ናት ተብላ በተሰጠችው በእሷ ሊሆንላት ተደርጓል። ሁሉም ነገር ልጄና ብላ አምና ተቀብላለች። ነገር ግን ብሌን እዛ ቤት ከገባይ በኋላ ስታያትም ብሌን በጣም ነይ ክላስሽን ላሳይሽ ግን ብሌን አላት አቶ ለይኩን በኃይሉ ማለት ነው። ይቅርታ በኃይሉ ይሄንን ባላትም ጊዜ ታውቂኛለሽ? አሬ አላቅም ተመሳስለሽብኝ ነው በማለት እየደነግጥና እንኳንም ያላወቅሽኝ ያኔ ቀጥቅጫ አባረሪያት እንዴት ግን እናቷንም እኔንም ረሳች እያለ ነበረ አቶ በኃይሉ ሲል የነበረው። እንግዲህ አባትየውን ማን ነው በኃይሉና ቃል ሲያወሩ ስለሰማ ልጁ እያዳመጣቸው ነበር። ቶሎ ሳያየው እየሮጠ ከኋላ ሸውዶ ይቀመጣል። የሚያወሩትን ሁሉ እዚህ ቤት ምን እየተካሄደ ነው? እሷ ስለምንድን ነው ሰላም ላይ እንደዚህ አይነት መጥፎ ድርጊት አድርጌ የሚላት እያለ ጥያቄ ሆኖበታል። እናም በዚህ የተነሳ እሷም ነይ ክላስሽን ላሳይሽ በማለት መኝታ ክላሷንም ስታሳያት እሺ ትላታለች፣ ይቀበሏታል። የዚህ ጊዜ ምን ነው ቤቱን አልወደድሽውም እንደ ስትላት አረ በጣም ነው የወደድኩት ብላ ዘላ ታቅፋታለች። እንግዲህ እናቷን የምትናፍቀው ምንም ቢሆን እናቷ አሳዳጊዋም እንደ እናት ናት። ነገር ግን ማንም ቢሆን እንደ ወላጅ እናት ሚሆን የለም። ነገር ግን ስታያት ልክ ቅፍ ዘላ ታረጋታለች። ምን ሆነሽ ነው ግን መጀመሪያ ትላትና አይ የ2 ወር ቤት ኪራይ ስላለብን አሁን ደግሞ እናቴ ብር የላትም እና ቅድሚያ ብትሰጭኝ ስትላት እንዴ ስራሽን ሳላይ ሁሉን ነገር ነገ ትሄጂ ዛሬ እንዴት አድርጌ ነው ስትላን ነበር እና ዝም ትላታለች። የዚህ ጊዜ በቃ ሰጥሻለሁ ስትላት ዘላ አንገቷን አቅፋ ትስማታለች ማለት ነው። እሷም ድንግጥ ትልና ቃልዬን ይችን የምታያትን ልጄን በህፃንነቷ ነው ትቻት የሄድኩትና እንደዚህ እቅፍ ነበረ ስታቅፈኝ የምታደርገኝ ትላታለች። ብሌንም አመሰግናለሁ እትዬ ትላታለች። ሰላምዬም እንግዲህ የተባለችው ቃል አለና ቁርስ እናቴ ልስራለች። ይቺ ብሌን በጣም አንቺን ነው እንዳንቺና በጣም ነው እንትን የምትለው የምታሳዝነው ትላታለች። የዚህ ጊዜ ስሬስ ትሆናለች ቃል የምትባለው። የዚህ ጊዜ በቃ እናቴ ቁርስ ልስራለች ትላታለች። እንዴ ለምንድን እሷ ሰራተኛዋለች አይደል እሷ ትስርልኝ ቁጭ በይ አንቺ ረፊ ይህን ያክል ጊዜ ስትሰሪ ከርመሻል ትላታለች። ተገዝታ የመጣችው ቃል ማለት ነው። የዚህ ጊዜ እንግዲህ እየሰራች ነበረና ብሌንም ያንን ብር ሰጥሻለሁ ብላት ሳሎን ቁጭ ብላለች። ሰላምዬ ማለት ነው። ሰላምዬ እንግዲህ ብዙ አመታትን ቆይታ አረብ ሀገር ንብረቱን ሁሉን አፍርታለች። የዚህ ጊዜ የእሷን ንብረትም ገንዘቧንም ቤቷንም ለመውረስ ቃል ናት ይሄንን አድርጊ ብሎ በኃይሉ ይመክራታል። የዚህ ጊዜ ምግቡን እናት ነኝ ያለች ማነች ልጅ ነኝ ያለች ቃል ለእናቷ መርዛ ልትሰጣን ነው። እንግዲህ ቃል ብሌን ከድንገት ትመጣለች። ከድንገት ስትመጣ ያንን ብር ለእናቷ የቤት ኪራይ ያለቻትን ትሰጣታለች። ብሌንም በደስታ እጇን ትስምና አመሰግናለሁ እትዬ ትላታለች። እናም የዚህ ጊዜ ህጂ እንዳውም ኪችን ናት ቃልና ቁርስ እየሰራይ እገዣት ትላታለች። የዚህ ጊዜ ልታያት ስትሄድ ያየችውን ማመን አቃታል። ወደኋላ ሽሽት ትላለች ብሌን።
እንዴ እንዴት ሰው በእናቱ ላይ ይሄን ያደርጋል እያለች በጣም ትደነግጣለች። አሁን ይችን ትበያታለሽ እና ከዛ በኋላ ትሞቻለሽ እያለች የራሷን እንትን ትላለች ማለት ነው። የራሷን ምግብ ሳትመርዝ የእናቴ የተባለችውን የሰላምዬ ምግብ ትመርዝባታለች። ምክንያቱም ልጇ አይደለችም ቃል ይሄን ንብረት ይሄን ቤት በእሷ ስም አድርጋ ሁሉንም ለመውረስ ነው የመጣችው። የእሷ ልጅ ናት ተብላ የተሰጠቻት ልጅ እሷ ናት። ብሌን ደግሞ የቤት ሰራተኛ ሆናለች። በጣም ያሳዝናል። ይህን ያየችው ብሌን ማየት ማመን አቃታት። ቁርስ እየልሽ መጣሁ እናቴ ብላ የተመረዘውን ምግብ ለሰላምዬ ትሰጣታለች። ሰላምዬም የኔ ልጅ እያለች ተቀብላ ቁርሷን አመሰግናለሁ እያለች አልነበረ ልጇን። ምክንያቱም 16 ማን ነው ይህን ያክል አመት ብዙ አመት ስለቆየ ልጄን አብላ ነው የተቀበለችው ቃልዬን። እናም በዚህ የተነሳ ያንን ምግብ ታቀርባለች። በጣም ትደነግጣለች ብሌን። አሁን ምን ማድረግ አለብኝ? እንዴት እናቷን ለመግደል እንዴት ስታረጋለች? ምን ሳነሳሳት አምላኬ እያለች በጣም እንትን ትላለች። የዚህ ጊዜ ብሌን ውሃ ይዤ መምጣት አለብኝ በማለት ውሃ ይዛ ትሄዳለች። ልትጎርስ እንግዲህ ሰላምዬ ምግቡን እየጠቀለለ ሳለ ይሄን ምግብማ መብላት የለባትም በማለት ብሌን በቃ ውሃዬ መሄድ አለብኝ ብላ ያንን ውሃ ይዛ ትሄዳለች። ይዛ በምትሄድ ጊዜ እንግዲህ ቃልዬ የራሷ ምግብ ያልተመረዘ ነውና እየበላች ነው። ሰላምዬ ግን ቀስ ብላ ልጇን እያየች ልጄን አብላ የተሰጣትን ልጅ ልበላ ስትል እትዬ ትላታለች። ልታወራት አሁንም ትላለች እትዬ በማለት በጣም ነው እዚህ ጋ የብሌን እንትን አቤት ትላታለች። ወይ የማማ ትላት ከዛ አሁን ድሮ ታስታውሻለች እያለቻት ነበርና ልታጎርሳ ድሮ አባትሽ እኮ መጀመሪያ እንትን ስንል ልጄን አንቺን ነበረ መጀመሪያ የሚያጎርሰው ትላታለች። የዚህ ጊዜ ሰላምዬ እንግዲህ ልታጎርሳት ስትል እኔ እኮ ጉርሻ አልወድም ትላታለች። እንትልና ልትጎርስ ስትል ሰላምዬ ብሌን ውሃ ስትቀዳ ድፍት ታረግበታለች ምግቡ ላይ። የዚህ ጊዜ ቃልዬ ምግቡ ውሃ ስለደፋይበት በጥፊ ትላታለች። እንግዲህ ብሌን ፊቷን ትይዝና በጣም ትንትላለች። እኔ ስለፋ ቆይቼ ምግቡን እኮ ውሃ አረገችው ትላለች። በቃ ታዲያ እኔም እኮ አረብ ሀገር ቆይቼ ነው እንደዚህ ስንትን ብዬም ለምን እንደዚህ ታረጊያለሽ? ክብር ይኖርሽ አይባልም ትላታለች ማለት ነው። ሰራተኛ የራሷ ክብር አላት፣ እንደዚህ ልታያት አይገባም ትላታለች። እሺ እማዬ ይቅርታ፣ ግን እኮ እንደዚህ እንትን ስላለኝ ነው ትላታለች። የዚህ ጊዜ ሳታስነቃ በእጇ ያዘችው የእጅሽ ንጹህ ነው ብይ ትላታለች። ለመግደል ያሰበችው ቃል ማለት ነው። የዚህ ጊዜ ብሌን ደግሞ እርቦኛል አጉርሺ ብላ እስኪ አጉርሽኝ ትላታለች። የዚህ ጊዜ እሷም ደግሞ ስለመረዘችው ስለማትውጠው በጣም በአፏ ታፍንና እሷንም ለመግደል ትፈልጋለች። ስለዚህ በአፏ ይዛ እየሮጠች ትሄድና ምግቡን ትተፋዋለች። ልጄ አብሬሽ መብላት ይቻላል አይደል ትላታለች። እንዴ ያንቺ ውሃ ስላልተደፋ ብይ ትላታለች። የዚህ ጊዜ እንግዲህ ጎበዟና ጠንካራዋ ብሌን ያንን አጉርሽኝ ያለቻትን ምግብ ቶሎ ብላ ተፍታ አፏን ሁሉ ትመጠመጥና ትተፋለች ማለት ነው። በጣም ነው የሚገርመው። እናም ውሃውን ከአፏ ውስጥ ትተፋና ምግቡን ከድንገት ልጁ ይመጣል ማለት ነው። ሲያያት ሲያወሩ የሰሙትን እያስታወሰ ነበር። ምክንያቱም በኃይሉ እሷን እንደዚህ አርገሽ ግደይ ብሌን ናት የምትወርሰው ሲሉ ስለሰማ እዚህ ቤት ምን እየተካሄደ ነው የሚለው እንግዲህ በጣም ጥያቄ ውስጥ የሆነው እርሱ ራሱ በጣም ጥያቄ ላይ ይገኛል። ቃልን እንደዚህ ሲል በኃይሉ ስለሰማ እናም አይሽ በቃ ዝግቢ ከሆንሽ እንገናኛለን በማለት እሷም ተነስታ ብሯን ይዛ ወደ እናቷ ጋር እንግዲህ በኃይሉ አጎት ተብዬ ነው አሳዳጊ ተብሎ አደራ የተሰጠ ነው። ነገር ግን ልጅቱን ጥሎ ሌላ ልጅ ንብረቷን ያንቺ ልጅ ናት በማለት ሰላምንም ገሎ
ንብረቱን ለመውሰድ እየታገለ ያለው በኃይሉ አሁን ላይ ግን ደግሞ ጋርዱ አሸናፊ የሚሆንበት ከዚህ ድራማ የተማርንበት ነገር ቢኖር በተለይ ስደት ላይ አለም ሆነው ልጅ ወልደው በህፃን ሲልኩ፣ ሁለተኛ ደግሞ ወልደው በህፃንነታቸው ሲያመጡ ልጇን እንግዲህ ብሌንን አላወቀችም ሰላምዬ። እና ይሄ ነው አስተማሪነቱ ማለት ነው። አመሰግናለሁ ለነበረን ቆይታ። በአዲስ ፕሮግራም እስከምንገናኝ ባይ ባይ።